እግዚአብሔርን ቃል እንማራለን። እንግዲህ ከዚህ ቀደም የእግዚአብሔር ልጆች ነበርን። በዓለም እያለን ብዙ ነገር እኛን ሞልቶናል። ነገር ግን ወደ ጌታ ከመጣን ወዲህ ጌታን ስንቀበል ዳግም ተወልደናል። ግን ታድሶ ይቀጥላል፣ መታደስ ይቀጥላል። ዕለት ዕለት የምንሞላው ቃል እንደ ባፕቲዛን ይነሳል። የእግዚአብሔር ባፕቲዛን ነው ይቆማል። የእግዚአብሔርን ባፕቲዛን እንዲያቆሙ እግዚአብሔር ኤልያስና ኤልሳዕን እንደላካቸው እዚህ ጋር እናያለን። የተላኩበት እያንዳንዱ ቦታ ሚሽን አላቸው፣ ተልእኮ አላቸው። 4 የሚሆኑ ቦታዎች ላይ እግዚአብሔር ኤልያስና ኤልሳዕን ልኳቸዋል እና እግዚአብሔር እኛን ልኮናል። መልእክተኞች ነን። አሜን። በዮሐንስ ወንጌል ምዕራፍ 20 ላይ ከ20 እስከ 22 እስከ አውጡና እናነባለን። ምዕራፍ 20 ከቁጥር 20 እስከ 22 ዮሐንስ ወንጌላ ዮሐንስ ድጋማ ጋር ድጋሚ ነው። እንደዚህ ይላል። ይህንም ብሎ እጆቹንና እግሩን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ አላቸው። ይህን ካለ በኋላ እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስንም ተቀበሉ ይላል። አብ እኔን እንደላከኝ እኔም እናንተን እልካችኋለሁ። እንግዲህ ወደ ጌታ መጣን፣ ክርስቶስን እየተቀበልን ሁላችንም ተልከናል። ምክንያቱም ደቀ መዛሙርቶቹ ስለሆነ፣ ይሄ ቃል የተጻፈው ለእኛ ስለሆነ፣ ይሄ ቃል የሚያወራው ለእኛ ስለሆነ እና በተላክንበት ቦታ የምናቆመው ባፕቲዛን አለ። የእግዚአብሔር ባፕቲዛን እስካልቆመ ድረስ የጨለማው ባፕቲዛን አይወድቅም። ማለት ጅማ ላይ ምንድን ነው ገኖ ያለው? አሁን በዚህ ጊዜ በህይወታችን ውስጥ ገኖ ያለው ምንድን ነው? ያ በእኛ ላይ ሬዛ የሚሆነው የእግዚአብሔር ባፕቲዛን ወይም ደግሞ ሰማያዊ የሆነ የእግዚአብሔር ህይወት፣ የእግዚአብሔር አቅም፣ የእግዚአብሔር ስልጣን ያ ሲሞላል የጨለማው ኃይል ምን ይሆናል? ይወድቃል፣ ይዳከማል፣ ይቆጣቆጣል። እግዚአብሔር ይመስገን እና ኢየሱስ እፍ አለባቸው፣ መንፈስ ቅዱስንም ምን አደረጉ ይላል? ተቀበሉ ይላል። 3 ነገር በጣም ጠንቅቀን ማወቅ አለብን። የመጀመሪያው ነገር በክርስቶስ ያለቀው ስራ በደንብ ማወቅ አለብን። እዘጋ ካላወቀን አምልኮዋችን አይነሳም። በሚገባ ማምለክ አንችልም። በክርስቶስ ኢየሱስ የተጨረሰልን ስራ ካላወቀን በሚገባ ከልባችን የሌላንን ከልባችን አናመሰግንም። ሁሉም ነገር ያለቀው ቀራንዮ መስቀል ላይ ስለሆነ ከልብ ለማመስገን በደንብ እግዚአብሔርን ለማምለክ ጎልጎታ ላይ ያለቀውን ነገር ማወቅ በጣም ወሳኝ ነው። ወይም ደግሞ ክርስቶስ በማዕረጉ የጨረሰው ስራ እሱን ማወቅ በጣም ወሳኝ ነው። ዮሐንስ ወንጌል 19:30 ላይ ኢየሱስም ወምጣጡን ከተቀበለ በኋላ ምን አለ ይላል? ተፈጸመ አለ ይላል። ልጅ ጫው ይደላችሁና ስለዚህ ትፈታለ ጫው ይሻል ጥሩ ነው ይዋረድ ነው በሰለ እግዚአብሔር ይመስገን። እስከ ቅድም ስናጨበጭብ እልል ስንል የነበረው ቀራንዮ መስቀል ላይ ያለቀውን ነገር ተረድተን ካልሆነ ምንም ከልብ አይሆንም። አምልኳችን ከልብ ሊሆን የሚችለው የተፈጸመውን ነገር ሲገባ ነው። እግዚአብሔር አምላክ የትናንቱን ችግራችንን የዛሬውንም የነገውንም ጨርሶልን፣ አሜን። አሁን ችግር አለ ለምትሉት ለእያንዳንዱ ነገር ኢየሱስ በቂ ዋጋ ከፍሎታል። እንደዚያ ከሆነ አንድ ዕዳ ላለው ሰው ያ ዕዳው ከተከፈለለት ዕዳ አለው አሁንም የለውም። ማንም ይክፈል ዕዳውን የሆነ ሰው ከከፈለለት ያ ዕዳ ተነስቷል ማለት ነው። እንግዲህ ኢየሱስ ተፈጸመ ያለው የትናንትናውን የዛሬውንም የነገውንም ችግሮቻችንን ጨመረ። እኛ ግን የሚገርማችሁ ነገር ዛሬ የምንበላውን አላጣንም፣ ዛሬ የምንጠጣውን አላጣንም፣ ዛሬ የምንለብሰውን አላጣንም። ነገ ግን መቀመጥና መነሳት ያሳጣል፣ ያስጨንቀናል። ብዙ አብዛኛዎቻችን የሚያስጨንቀን የነገ ጉዳይ ነው። ኢየሱስ ግን እንደዛ ነው። ለቀኑ ክፋቱ ይበቃዋል፣ ነገ ስለሚሆነው
አትጨነቁ። አሜን። አብዛኛው ሰው የሚጨነቀው ስለ ነገር ኢቭን እንኳን ሲሞት እንዴት ነው ቀባሪ አታዩ ሊያስጨንቀን የማይገቡ ነገሮች ያስጨንቃል። ከዛ በኋላ ይሄንን ምስጢር አውቀን ስናመን ስንደሰት የእግዚአብሔር መንግስት በኃይል በእኛ ላይ ይገለጣል። ኢየሱስ ምን አለ? ልክ እዚህ ጋር አሁን እንዳየነው ሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ኢየሱስ ምን አለ? ከሕማማቱ በኋላ ወደ ደቀ መዛሙርቶቹ ቀረበና ለ40 ቀን ስለ እግዚአብሔር መንግስት እየተናገረ እንደገና ማቴዎስም ላይ ምዕራፍ 28 ላይ ስልጣን ሁሉ በሰማይና በምድር ምን ተደረገ? ተሰጠኝ እያለ ለ40 ቀን ስለ ምድራዊ ነገር ሳይሆን በእግዚአብሔር መንግስትና በእግዚአብሔር መንግስት ውስጥ ስላለው ነገር እያወራላቸው 40 ቀኑን ጨርሶ ኢየሱስ አረገ። ስለሌላ ነገር ሳያወራ ያ የእግዚአብሔር መንግስት የምን ውጤት ነው? በቀራንዮ መስቀል ላይ ክርስቶስ በጨረሰው ስራ ለእኛ የተሰጠ ነገር። ይህን ካላወቅን ትክክለኛ የሆነ ባፕቲዛን አናቆም። የሚገርማችሁ ነገር እኛ ቅዱሳን እኛ አማኞች የትኛውም ነገር በህይወታችን ሲሆን በእግዚአብሔር ፍቃድ ነው ማለት አይ በእግዚአብሔር ፍቃድ አይደለም በሰይጣን ፍቃድ ነው ካላችሁ እንግዲህ ሌላ ማለት አንዳንዴ እግዚአብሔር ሳያውቅ በህይወታችን የሚሆን ነገር ያለ ስለሚመስል እንደናገጣለን፣ እንፈራለን፣ እንሸበራለን። ከዚህ ተነሳ አቅም እናጣለን። ለምሳሌ ማንም አባት ለልጁ የማይጠቅም ነገር አይሰጥም። ምን አለ አሁን የሚያስጨንቃችሁ ነገር ምን አለ? ምናልባት አንዳንዶቻችሁ ጋር ስኳር አለ የሆነ ነገር ብቻ እንዲህ የምትጨነቁት ነገር የሚያሳስባችሁ ነገር አለ። አትፍሩ ይላችኋል እግዚአብሔር። አሜን። ለልጅነታችን ማረጋገጫ ምንም ነገር አናመጣም። ኢየሱስን ያመናችሁት መንፈስ ቅዱስ አበርቶላችሁ ነው። ለዛ ቆሮንቶስ ላይ የሚለው ማንም በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው ሌላ አይችልም። በምን ካልሆነ? በመንፈስ ቅዱስ ካልሆነ። ደግሞ በእግዚአብሔር መንፈስ ሆኖ ማንም ኢየሱስ የተረገመ ነው ሌላ አይችልም። ኢየሱስ ጌታ ነው ያላችሁት በመንፈስ ቅዱስ ይገዛል። ያ ማለት ኢየሱስ ጌታ ነው ያላችሁ እናንተ ዳግም ተወልዳችኋል፣ የእግዚአብሔር ልጆች ናችሁ። ጥያቄ ምልክት አይደለም። የእግዚአብሔር ልጆች ከሆንን ደግሞ እግዚአብሔር አምላክ ያንተን ነገር ይቆጣጠረናል። እኛ በጨለማው እጅ አይደለም፣ በእግዚአብሔር እጅ ነን። አሜን። ስለዚህ በየትኛው ነገር ውስጥ ጀኒውን የሆነ አምልኮ ለእግዚአብሔር ማቅረብ መቻል አለባቸው። የእግዚአብሔር ፍቃድ ነው ማወቅ። ከዛ በኋላ ምን ይመጣል? ሐዋርያት ሥራ ምዕራፍ 1:8 ዓለምን መታደግ ይመጣል። አንደኛ ባለቀው ነገር ተደሰትን፣ አመለክን እግዚአብሔርን። ከዛ የእግዚአብሔር መንግስት በኃይል በእኛ ላይ ትመጣለች። በምናመልክበት ሰዓት ሁሉ ጊዜ የሚሆነው ይሄ ነው። እልል ስንል ስንደሰት የእግዚአብሔር መንግስት በእኛ ላይ ትመጣለች። አሜን። ያ ነው አምልኮ። መሰባሰብ ያለብን ለዛ ነው። ካልተሰባሰብን ካላመለክን ለዚህ ነው መንግስት ትምጣ ብላችሁ ምን አድርጓል ኢየሱስ? ጸልዩ። አሜን። የእግዚአብሔር መንግስት ትምጣ። አሜን። የእግዚአብሔር መንግስት እንድትመጣ ሌላ ምንም አይነት የኛ ቴክኒክ የኛ ጥበብ የሆነ የምናደርጋቸውን ነገሮች አይቶ እግዚአብሔር ወደኛ አይመጣም። እግዚአብሔር የሚመጣው ያለቀውን ነገር አይተን ተደስተን ክርስቶስን ስናመልከው እግዚአብሔር መንግስት በኃይል ይገለጣል፣ የጨለማው መንግስት ይወድቃል። ስለዚህ መሰባሰብ ግዴታ ይሆንብናል ማለት ነው። ሁሌ መሰባሰብ አለብን። የዕብራውያን ጻፊ ልጆች ወይ መሰባሰባችንን ምን አንተው። አሜን። ፈጠን ብለን እንሰባሰብ፣ ፈጠን ብለን ለጸሎት፣ ፈጠን ብለን እናምልክ። ለምን? የእግዚአብሔር ባፕቲዛን ለማመን። እግዚአብሔር ይመስገን። ሲነሱ መነሻቸው ኤልያስ እና ኤልሳዕ ሲነሱ መነሻቸው ግልገላ ነበር። ግልገላ ምን አይነት ቦታ ነው? ግልገላ ምን አይነት ቦታ ነው? ያንን ማወቅ በጣም ወሳኝ ነው። ስለዚህ አንድ መልእክተኛ የተላከበትን ነገር ትክክለኛውን ምልከታ ሊኖረው ይገባል። ለምንድን ነው የተላኩት? ለምንድን ነው በዚህ ምድር ላይ የሚኖረው? እኔ እግዚአብሔር ልጅ እግዚአብሔር አግኖኛል፣ ለምን ወደ ራሱ አልወሰደኝም? ትክክለኛውን ምልከታ ሊኖረን ይገባል። ሚሽን አለ፣ ተልእኮ አለ። ክብር ለጌታ ነው። ያም ተልእኮ ዓለምን መታደግ ነው። እስኪ እግዚአብሔር በሉ በእኔ ዓለምን ይታደጋል። አሜን። እግዚአብሔር ኃይሉን ይስጥ። አሜን። እግዚአብሔር ይመስገን። እና ግልገላ የመጀመሪያ ፍሬ የበሉበት ቦታ ነው። እስራኤላውያን የመጀመሪያ ከነዓንን ገብተው ሲወርሱ የመጀመሪያ የወረሱት ግልገላ ነበር። ግልገላ ላይ አንድ ነገር አድርገዋል።
የትናንትና ሸለፈት ተወገደ። ግልገላ ላይ ትናንትና ምድረ በዳ ላይ የነበረው ሁሉ ልክ መናው የቆመው ግልገላ ላይ መናው ሲቆም አዲስ ፍሬ መብላት ጀመሩ። የከነዓንን ፍሬ መብላት ጀመሩ። የእግዚአብሔርን አዲስ ፍሬ የበሉበት፣ የእግዚአብሔርን ድል የቀመሱበት፣ ከነዓንን ገብቶ መውረስ የጀመሩበት ቀን ነው። ከዛ ነው ኤልያስና ኤልሳዕ የተነሱት። መነሻ ያደረጉት እዛ ነው። ምን ያስተምረናል? ይሄ ምን ያስተምረናል? እግዚአብሔር ዛሬን በሕይወትሽ ይሰራል። ትናንትና ከነዓን ላይ ትናንትና በዚያው ግልገላ ላይ የትናንትናውን አበሳ ከእስራኤል ላይ ያስወገደው እግዚአብሔር ዛሬ ትናንትናሽን ከአንቺ ላይ ይቀርፋል። የትኛውም ተጽዕኖ የትኛውንም ሁኔታ ዛሬ በመስመር ላይ ነው እግዚአብሔር። አሜን። ያ መነሻችን ሁል ጊዜ ስንጀምር፣ ሁል ጊዜ ስንጸልይ፣ ሁል ጊዜ ስናመልክ እግዚአብሔር የከንድገና አምላክ ነው። በማንኛውም ሁኔታ ውስጥ እግዚአብሔር በኃይል አክቲቭሊ እየሰራ ነው። አሁን ዝም ብለን ቁጭ ብለን እግዚአብሔር እየሰራ ነው፣ በኃይል እየሰራ ነው። እግዚአብሔር በኃይል ምን እያደረገ ነው? እየሰራ ነው። ኤልያስን አይታችሁ እንደሆነ ወደዚያ ተራራ ከወጣ በኋላ ወደ 4 የሚሆኑ ድምፆች መጥተዋል። የመጀመሪያው እንዲህ ዛፉን ሁሉንም የሚያናውጥ አለቱ ሲሰነጣጠቅ ምናምን ስል ኤልያስ አሁን እግዚአብሔር እየተናገረ ነው ብሎ፣ ግን እዛ ውስጥ ምን አልነበረ? ድምፅ አልነበረ። እንደገና አውሎ ነፋስ ምናምን ብዙ ድምፆች አለፉ። ግን የመጨረሻዋ ድምፅ የሽውታ ድምፅ እና የሰጥታ ድምፅ ተሰማ። ከዛ እዛ ውስጥ የእግዚአብሔር ድምፅ መጣ። አሜን። የማን ድምፅ? ይወላችሁ እግዚአብሔር ሁሉ ጊዜ በመናገር ላይ ነው። እግዚአብሔር ሁሉ ጊዜ ከእናንተ ጋር በስራ ላይ ነው። አሜን። እኛ ሲመስለን፣ እኛ ሲደክመን፣ መጸለይ ሲያቅተን፣ የሆነ ነገር ስንሆን እግዚአብሔር ከኛ ጋር የሆነ እግዚአብሔር ከኛ ጋር እየሰራ ያለ አይመስለን። አይደለም፣ አይደለም። እግዚአብሔር አሁን በስራ ላይ ነው። እግዚአብሔር አሁን የሚያስፈልጋቸውን በሕይወታችሁ እያደረገ ነው። ክብር ለጌታ። ከዛ መነሻ አደረገ። ወዴት ነው ቀጥሎ የተላኩት? ቁጥር 2 ላይ ኤልያስም ኤልሳዕን እግዚአብሔር እኔን ወደ ቤተል ልኮኛልና አንተ በዚህ ቆይ አለው። ወደ ቤተል ምን አይነት ቦታ ነው? ለምንድን ነው እግዚአብሔር ኤልያስን ኤልሳዕን ወደ ቤተል ላከች? ቤተል ምን አይነት ስፍራ ነበረች? ታስታውሳላችሁ? ዘፍጥረት ምዕራፍ 28 ላይ ያዕቆብ ተንተርሶ የተኛው ድንጋይ፣ ከዛ ምን ሰማ? የሰማይ መስኮት ተከፍቶ እግዚአብሔር በታላቅ ከፍታ ላይ ተቀምጦ አየ። እግዚአብሔርን ክብር አየ። ከዛ ዋው ለካስ ይሄ የእግዚአብሔር ቤት ነው አለ። ከዛ በኋላ ምን አለ? ቤተል ብሎ ሎዛ ነበር የቀድሞ ስሙ፣ ቤተል ብሎ ስያሜ አወጣ። የእግዚአብሔር ቤት ይሄ የቀድሞ የመጀመሪያው እግዚአብሔር ለያዕቆብ ሲገለጥና እንደገና ያዕቆብ ደግሞ ከላባ ሲመለስ ተገልጦ ስሙን የቀየረበት ስሜ እስራኤል ይሆናል ብሎ ያለበት የእግዚአብሔር ታላላቅ ስራዎች የእግዚአብሔር ቪዥኖች የተገለጡበት ቦታ ቤተል። ነገር ግን የሚገርመው ንግሥት ምዕራፍ 12 ላይ ሄዳችሁ ሲታነቡ አንድ ኢዮርብዓም የሚባል ንጉሥ ተነስቶ ነበር። ከሰለሞን ቀጥሎ የመጣ ንጉሥ ነው። አንድ ኢዮርብዓም የሚባለው በይሁዳ የነበረውን የዳዊትን መንግስት የሰለሞንን መንግስት በሁለት ከፍሎ አወጣና ወደዚህ ቤተል በሚባል ቦታ ላይ መጣና ጣዖት አቆመ። የጣዖት ስፍራ ሆነ። ትናንት የእግዚአብሔር ቤት ነበረ፣ አሁን ግን የጣዖት ቤት ሆነ። ስለዚህ እግዚአብሔር ኤልሳዕንና ኤልያስን ወደ ቤተል ይልካቸዋል። ምን እንዲያደርጉ? የጣዖትን አምድ እንዲሰባብሩ፣ የጣዖትን ኃይል እንዲሰባብሩ ወደ ትልካቸዋል፣ ወደ ቤተል። እግዚአብሔር በብሉይ ኪዳንም በአዲስ ኪዳንም ክርስቶስ በማዕረጉ በስራ ላይ ነው። አሜን። እንግዲህ ኤልሳዕንም ኤልያስንም ሲልካቸው እግዚአብሔር በላያቸው ላይ ስልጣን አስቀምጧል።
ማዕረግ አስቀምጦ ነው። ምን አይነት ማዕረግ? ማን ነው የዲያብሎስን ኃይል ማፍረስ የሚችል? ማን ነው የሰይጣንን ሽንገላ፣ የሰይጣንን ጉልበት፣ ሰይጣንን ባፍቲዛን ማፍራረስ የሚችለው? የንጉስነት ማዕረግ ያለው ስልጣን ያለው ሰው። በብሉይ ኪዳን ዘመን በነበሩት ነቢያት ላይ ይሰራ የነበረው ማዕረግ ያ የክርስቶስ የንጉስነት ማዕረግ ነው። ኢየሱስ እርሱ ክርስቶስ ነው ብለን ስንል በሶስት ማዕረግ እየጠራ ነው። ንጉስ ነው፣ ካህን ነው፣ ነቢይ ነው። በብሉይ ኪዳንም በጥላ መልክ ይሄ ማዕረግ ሲሰራ ነበር። አሁን በአዲስ ኪዳንም ይሄ ማዕረግ ምን እያደረገ ነው? እየሰራ ነው። አሁን እኛ በስሙ የተላክን ስንጸልይ፣ በስሙ ስንጸልይ፣ በየትኛውም ቦታ በስሙ ስንላክ የክርስቶስ የንጉስነት ኃይል በኃይል ይሰራል። አሜን። ይሄ ማለት ምን ማለት ነው? ያንን የጣዖት ቤት እንዲያፈራርሱ እግዚአብሔር ሲልካቸው በላያቸው ላይ ስልጣን አስቀምጦ ነው። ለዚህ ነው አሁን መልእክተኛ ነን ስንል የእግዚአብሔር ስልጣን በእኔ እየሰራ ነው ያለ። ስልጣኑ በሰማይና በምድር ምን ተደረገ? እንግዲህ ምን በሉ ሄዱ አሕዛብ በአብ በወልድ በመንፈስ ቅዱስ ያስተማራችሁ ምን አሉ? ደቀ መዛሙርት። አሜን። እስኪ ስልጣን አለኝ በጮክ። መልእክተኛ ማለት ስልጣን ያለው እግዚአብሔር በሄድንበት ሁሉ ይሄንን የልጁን የኢየሱስን የንጉስነት ማዕረግ በእኛ ላይ አስቀምጧል። ኢየሱስ እውነተኛ ንጉስ ነው፣ እኛ ደግሞ ነገስታቱ ነን። እኛም ምንድን ነን? ነገስታት ነን። ነገስታት። ለዚህ ነው እባቡንና ጊንጡን እንረጋግጣለን። በሄድንበት ሁሉ ጨለማ ይወድቃል። በሄድንበት ሁሉ ትናንትና የእግዚአብሔር ሥራ በተገለጠበት ቦታ ቆሞ የነበረውን ያንን ጣዖት አፈራረሱ። ኢየሱስ ጌታ ነው። ምንድን ነው ጅማ ላይ ነግሶ ያለ? አንቺ በቂ ነሽ፣ እኔ በቂ ነኝ። ግን አንዱን ነገር እንወቅ፣ ማዕረግ እኛ ላይ ያለውን የሚሰራውን ማዕረግ እንወቅ። እኛ መንፈሳዊ ነገስታት ነን። ለጢሞቴዎስ ሐዋርያው ጳውሎስ እንደዚህ ምንድን ነው ያለው? እንደ በጎ ወታደር ሆነ ከእኔ ጋር አብረኸኝ ምን አድርግ? መከራ ተቀበል። እንደ በጎ ወታደር ስልጣን ኃይል የመንግስት ወኪል ነው። ያ ለዛ ነው አምባሳደር። እኛ አምባሳደሮች ነን። ኢየሱስ አብ እንደላከኝ እኔም እልካችኋለሁ ብሎ የላከን እንደዚህ ነው። ይኸውላችሁ ለምሳሌ ብዙ ጊዜ ስልጣን ምስጢር ከመደሰት ጋር ይያያዛል። አንድ ሰው ስልጣን ሲሰጠው፣ ሹመት ሲሰጠው ከዛ ቀን ጀምሮ ስልጣን እንዳለው በደንብ ይረዳል። ያንን ስልጣን በደንብ ይጠቀመዋል። በማድረግ ብቻ አይደለም፣ ያ ስልጣን በመኖሩ ብቻ በራሱ ብዙ ነገር ይሆናል። ይህንን ይወቁ። አሁን የእግዚአብሔር ልጆች ስንሆን የክርስቶስ የንጉስነት ኃይል በእኛ ላይ እየሰራ በመቀመጣችንም ይፈርሳል ጨለማው። በሄድንበት ስፍራ ሁሉ ጨለማ ይፈርሳል። እስኪ አሜን በሉ። ችግሩ እኛ ጋር ምን እንደሆነ ታውቃላችሁ? ችግሩ የሆነ ሰዓት ላይ ጨለማው ስራ የሚፈርስ ስለሚመስለን ነው። ሁሉ ጊዜ በሄድንበት ሁሉ የክርስቶስ ማዕረግ፣ የክርስቶስ ኃይል፣ የክርስቶስ ስልጣን በእኛ ላይ እየሰራ ነው። በመቀመጣችንም በመነሳታችንም በመኖራችንም ጨለማው ይፈርሳል። ባላችሁበት ስፍራ የጨለማው ኃይል ይፈርሳል። ለዚህ ነው ኤልሳዕንና ኤልያስን እግዚአብሔር ወደዛ የላካቸው። ኤልሳዕ እንደዛ ነው። ኤልሳዕ ይሄ ምስጢር ስለገባው ይሄ ምስጢር የእግዚአብሔር ምስጢር መሆኑ ምስጢር ወይም ደግሞ እግዚአብሔር ራሱ የሚመራበት ምስጢር እንደሆነ ስለገባው ኤልያስ ምን እንድደረግልኝ ትፈልጋለህ ብሎ ሲጠይቀው ምን ብሎ መለሰ? በአንተ ላይ ያለው የጥፍ መንፈስ በእኔ ላይ ምን ያደርግ? በእኔ ላይ ይምጣ። ይሄ ነው ስልጣን የሆነ ስለተንጠራራን የሚሰራ አይደለም። ስልጣን ከማወቅ ጋር የሚሰራ ነገር ነው። አሜን። ማንም ቢከዳ፣ ማንም አብሮን ባይቆም፣ ማንም ባይኖር እግዚአብሔር ካለ በቂ ነው። ማን ካለ በቂ ነው? እግዚአብሔር ካለ በቂ ነው። ኤልያስ አስቸጋሪ ነገር ምን አድርጋል? ለምንድን ነው ኤልሳዕ እንደዛ የጠየቀው? ለምንድን ነው ቤቴል እኮ ጥሩ ብዙ ነቢያት ያለበት በቃ ጥሩ ስቴጅ ነው፣ እዛ ቆሜ እንዳገለግል ያንን መድረክ ስጠኝ ለምን አላለ?
ለምን ኢያሪኮን ስጠኝ አላለም? ለምን ሌላ ጥያቄ አልጠየቅም? የክብር ቦታ የክብር ማዕረግ ስጠኝ ለምን አላለም? በአንተ ላይ ያለው እጥፍ መንፈስ በእኔ ላይ እንዲመጣ ይፈልጋል ብሎ ለምን አለ? መጽሐፍ ቅዱስ ዘካርያስ ምዕራፍ 4:6 ነው ይላል፣ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታቴ አይደለም። እስኪ በኃይልና በብርታቴ የሚሆን አንድም ነገር የለም፣ በመንፈስ ቅዱስ ኃይል ይሆናል። አሜን። በሕይወታችሁ የሚሆነው ሁሉ በእናንተ ውስጥ በሚኖረው በመንፈስ ቅዱስ ኃይል ይሆናል። ለዘሩባቤል የተባለው ቃል በመንፈስ ነው እንጂ በኃይልና በብርታቴ አይደለም። አንዳንድ ሰው ኃይል አድርጎ የሚያስበው እውቀት ነው። አንዳንድ ሰው ኃይል አድርጎ የሚስለው ያለውን ገንዘቡ ነው። አንዳንድ ሰው ኃይል አድርጎ የሚስለው የሆነ ነገሩ ነው። መጽሐፍ ቅዱስ ግን ምን ይላል? በመንፈሴ እንጂ በኃይልና በብርታቴ። መንፈስ ቅዱስ በይጥፍ በላዩ ላይ የሚሰራበት ሰው ያ ኃይል ያለው ሰው ያ ማን ነው ታዲያ? ማን ነው ታዲያ? እኔ ራሴ በክርስቶስ ደም የተቀደስኩ የእግዚአብሔር መንግስት ክርስቶስ በሰማይና በምድር ያለውን ስልጣን የሰጠኝ እግዚአብሔር በእኔ ውስጥ ሆኖ በኃይል የሚሰራብኝ ሰው ያ ሰው ነኝ። አሜን። ይህን ቃል ከሰማችሁ ከዚህ ቀን ጀምሮ የእግዚአብሔር መንፈስ በኃይል በእናንተ ይሰራል። በገባችሁበት ሁሉ የጌታ እጅ በኃይል ይንቀሳቀሳል። ሃሌሉያ። እናመሰግንሃለን። ተመስገን። ኢያሪኮ ወደ ኢያሪኮ ልኮኛልና በዚህ ቆያለሁ። ኢያሪኮ ምን አይነት ቦታ ነው? የእግዚአብሔር ኃይል የተገለጠበት ቦታ። ከዚህ ቀን ምን የተገለጠበት? የእግዚአብሔር ኃይል። ኢያሪኮን እስራኤላውያን 7 ጊዜ ዞረዋል አይደል? በሰባተኛው ቀን 7 ጊዜ ዞሩ። በእያንዳንዱ 7ቱም ቀን አንዳንድ ጊዜ እየዞሩ እነዛ ካህናት መለከቱን ከፊት እየነፉ ያንን ታቦት የተሸከሙ ካህናት እነዛን መለከት ነፊዎችን እየተከተሉ ሰራዊቶች፣ ወታደሮች ከፊት እየሄዱ 6 ጊዜ ዞሩ። በሰባተኛው ቀን 7 ጊዜ ዞሩ። ኢያሪኮ ወደቀ። ኢያሪኮን ያፈረሰው የእግዚአብሔር እጅ ነው ወይስ የሰው እጅ ነው? እግዚአብሔር እጅ ነው። እነሱ ያደረጉት እግዚአብሔር ያላቸውን ብቻ ነው ያደረጉት። ኢያሪኮን 7 ጊዜ ዞሩ። እንዴት በመዞር ይወድቅ? ምክንያቱም የኪዳን ጉዳይ ነው። የኪዳን ጉዳይ ነው። በእናንተ ላይ የሚሰራው የማዕረጉ ጉዳይ ነው። ያንን የማወቅ ጉዳይ ነው። ያንን እንጆ የማድረግ ጉዳይ ነው እንጂ ከኛ የሆነ ጥረትን አይጠይቅም። እግዚአብሔር ይመስገን። ሄዱና እዛው ነገሥት ላይ እዛው ምዕራፍ 2 ላይ ቁጥር 17 ላይ ከዚያም ኤልያስ ኤልሳዕን ሆይ እግዚአብሔር እኔን ወደ ኢያሪኮ ልኮኛልና አንተ በዚህ ቆይ አለው። እርሱም ሕያው እግዚአብሔርን በሕያው ነፍሴ እምላለሁ ካንተ አልለይም ሲል መለሰ። በዚህ አብረው ወደ ኢያሪኮ ሄዱ። በኢያሪኮ የነበሩት የነቢያት ማህበር ወደ ኤልሳዕ መጥቶ ለመሆኑ እግዚአብሔር ጌታዬን ኤልያስን ዛሬ ካንተ ነጥሎ እንደሚወስደው አውቃልን አሉት። እርሱም አዎን አውቃለሁ፣ እናንተ ግን ዝም በሉ ሲል መለሰ። ከዛ አለፍ ብላችሁ ስታነቡ ኤልሳዕ ከኤልያስ ጋር እስከ መጨረሻ እስከ ዮርዳኖስ ተከፍሎ እስኪሻገር ድረስ አልፎ ከሄደ በኋላ የኤልሳዕን መጎናጸፊያ ይዞ ሲመለስ ወደ ኢያሪኮ መጣ። ወደ ኢያሪኮ ሲመጣ በኢያሪኮ የነበሩት ነቢያት፣ በኢያሪኮ የነበሩት ሰዎች ወደ ኤልሳዕ ቀረቡና ጌታችን ሆይ እንግዲህ እንደምታውቀው ከተማችን ውሃው ጭንገፋ አለበት፣ እርሻ ሰብሉ ሁሉ ነገር ይጨነግፋል። ስለዚህ እባክህን ወደ አምላኬ ተማጸን ለምን ኢየሱስ
ኤልሳ እንደዛ ነው። በማሰሮ ውሃ ጨውና ውሃ አምጡልኛል። በዛ ማሰሮ ውስጥ ጨውና ውሃ ጨምሮ በዛ ውሃ ላይ በሚፈሰው ውሃ ላይ አፈሰሰው ይላል። ያ ውሃ ተፈወሰ። ኢያሱን ሲያፈርሱ ህልም ብለው ይሄንን ከተማ ዳግመኛ የሚሰራ የተረገመ ይሁን ብሎ ነበር ኢያሱ ያለው። መጀመሪያ ኢያሪኮን የእግዚአብሔር ማየት የሆነው እጅ ሲያፈርሰው ኢያሱ ሚሎ የሄደው መሐላ ነበር። እችን ከተማ የሚሰራ የተረገመ ይሁን ብሎ ነበር። እችን ከተማ አክዓብ ነበረ መልሶ ይሰራል። ከዛ በኋላ በዚህ ከተማ ውስጥ ጭንገፋ ነበረ። ምን አይነት ጭንገፋ? ከዛ ኤልሳ ስመጣ ለዛ ይሄንን ውሃ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ከዛሬ ጀምሮ ፈውሽ። ምንድነው የሚፈወስ ስልጣን ኤልሳ ከየት አገኘ ሲባል የክርስቶስ የክህነት ማዕረግ በኤልሳ ላይ ይሰራ ነበር። የካህን ስራ ምንድነው? መፈወስ። በእናንተ እጅ የመፈወስ ስልጣን አለ። እግዚአብሔር በእናንተ በሽተኞችን ይፈውሳል፣ ከተማን ይፈውሳል። እግዚአብሔር በእኛ ጅማን ይፈውሳል። አሜን። እውነት ነው። መንግስታችን ከተማውን እያለማ ነው አይደለ? ከተማችን በጣም ደስ ይላል። አሁን ውጫዊ ገጽታው ደስ ይላል፣ ብዙ ነገር ግን ሁሉም ነገር የሚጀምረው ከመንፈሳዊ ዓለም ፊት ለፊት የሚታየው በውጭ የምናየው ነገር አምሮ ግን በመንፈስ ዓለም ብዙ ጭንገፋ ካለ ጨለማ የበረታበት ከሆነ በምንም መንገድ ሰው ገንዘብ እያለ ከተማ ሊሆን አይችልም። እስኪ እጆቻችሁን አንሱ ወደ ከተማችን። በጌታ በኢየሱስም ከተማችን ይፈወስ። አሜን። እኛን ካህናት ካረከን እግዚአብሔር ሆይ ከተማችንን እንፈውሳለን። በኢየሱስም ከተማችን ይፈወስ። አሜን አሜን። እግዚአብሔር ኤልሳዕን ተጠቅሞ ኢያሪኮን ፈወሰ። ኤልሳዕን ተጠቅሞ ይሄ ለእኛ ምልክት ነው። አንቺን ተጠቅሞ እግዚአብሔር ከተማን ብቻ ሳይሆን እርሻን፣ ኢኮኖሚን፣ ሁሉንም ነገር ይፈውሳል። ለዚህ ነው መልእክተኛ ነው። የእግዚአብሔርን ፓርቲዛን የምናቆም ነው። የትናንቱ በኢያሱ ሆኖ ኢያሪኮን ያፈረሰው እጅ ዛሬም በማፍረስ ላይ ነው። አሜን። የእግዚአብሔር እጅ ዛሬም በምን ላይ ነው? በስራ ላይ። ለዚህ ነው ኢየሱስ እንደዛ አለ፣ አባቴ እስከ ዛሬ ይሰራል እኔም አለና ምራቁንም እንትፍ አለ። ከምድር ጭቃ ሰርቶ የዕውሩን ዓይን አደረገ፣ ቀባ። ከዛ ሄድና በሰሌውን ታጠበ። ሄደ፣ ታዞ ሄደ፣ እሺ ብሎ ሄደ፣ በሰሌውን ታጠበ። ከዛ እያየ መጣ። ማነው ዓይኔን የከፈተው? እንዴት ማየት ቻለ ተብሎ ሲጠየቅ ያ ሰው ዓይንን በጭቃ ቀባና ሄደ፣ በሰሌውን ታጠብ አለኝ። ታጠብኩ፣ አያለሁ። ኢየሱስ ግራ የሚያጋባ ነገር በእኛ ይሰራል። አሜን። ክብር ለኢየሱስ ይሁን። ያችሁ ለዚህ ነው ኢየሱስ አባቴ እስከ ዛሬ ይሰራል፣ እኔ ደግሞ ምን አለ ይሰራል። ይሄ የሥራ ቀን ነው። አሜን። እነሆ የተወደደው ሰዓት አሁን ነው። የመዳን ቀን መቼ ነው? ዛሬ ነው፣ ነገ አይደለም። ባይዘይ የማመን ቀን ዛሬ ነው። የድላችን ቀን ዛሬ ነው። የማሸነፋችን ቀን ዛሬ ነው። ነገ እስኪ ቆይ እስኪ በደንብ ባርክ እስኪ ኖ ነገ አይደለም። ድለኛ የተሰጠን ቀን ዛሬ ነው። ዛሬ የተወሳችሁ ቀን ነው። ዛሬ የድላችሁ ቀን ነው። ድምፁን ለሰማው አሜን ላለ ለተቀበለ ይሁንለት። እግዚአብሔር ይመስገን። ያ ይሄ ነው ኢያሪኮ ላይ እግዚአብሔር የላካቸው ቀድሞ እግዚአብሔር የሰራበት ቦታ ነው። አሁን ግን ሌላ ዓለም ሰልጥኖ ያንን ዓለም እንዲያፈርሱ እግዚአብሔር ኤልሳዕንና ኤልያስን ወደዛ ላካቸው። አንዳንድ ጊዜ አናቅመኛ። ለምሳሌ ነርስ ሆኖ በነርስ ቦታ ሲቆም፣ ዶክተሩ እዛ ሲቆም፣ አስተማሪው እዛ ሲቆም፣ ያንን ባለበት ቦታ ተልኳል። የኛ ሜጀር ስራችን፣ ዋናው ስራችን መንፈሳዊውን ተልኮ መፈጸም ነው። በመገኘታችን የሚሆን ነገር አለ። አውቀን ደግሞ ስልጣናችን በመጠቀም ስንሰራ የሚሆን ነገር አለ። አሜን። ክብር ለጌታ ይሁን። ያ ስለዚህ መልእክተኞች እግዚአብሔር በእኛ በስራ ላይ ነው። እግዚአብሔር በስራ ላይ፣ እግዚአብሔር በልጆቹ ይሰራል። ለዚህ ነው ኢየሱስ ሰው ሆኖ እግዚአብሔር
ለመስራት ሰው ነው የሚጠቀመው። ማን ይጠቀማል? ሰው። አንቺን ነው የሚጠቀመው እግዚአብሔር። ቆይ ይህንን ችግር የሚፈታው ማን ነው ያላችሁ እንደሆነ መልሱ አንቺ ነሽ። መልሱ እኔ ነኝ። እኔን ጨለማው ፊት በደንብ አድርጌ አወራለሁ። ባለው በነባራዊ ሁኔታችን ፊት በደንብ አድርጌ ማወራው። ለምን ሲባል እግዚአብሔር ልጁ ያደረገን ስልጣኑን በእኔ ላይ ያስቀመጠበት። ክርስቶስ የቤተ ክርስቲያን ራስ ነው፣ እኔ አካሉ ነኝ አይደለ? ስልጣን ከራሱ ምን ያደርጋል? ይፈሳል። የክርስቶስ ማዕረግ፣ የክርስቶስ ኃይል፣ የክርስቶስ ስልጣን በእኔ ይሰራል። ራስ ሲያዝ እጅ ይንቀሳቀሳል። ራስ ሲያዝ አካል ሁሉ ይንቀሳቀሳል። ራስ ክርስቶስ በስራ ላይ ነው፣ እኛም በስራ ላይ ነው። እግዚአብሔር አክቲቭሊ ዛሬ በስራ ላይ ነው። እግዚአብሔር ይመስገን። የመጨረሻ የቤት ወደ ዮርዳኖስ ነው። ዮርዳኖስን የመጀመሪያ እስራኤላውያን ሲሻገሩ ኢያሱ አንድ ትእዛዙን ሰጣቸው። ነቢያት፣ ታቦቱን የተሸከሙ ካህናት ቀድሞ እግሮቻቸውን በውሃ ውስጥ ያጠምቁት። ልክ እግሮቻቸውን ታዘው በእምነት ውሃውን ሲረግጡት ውሃው ምን ሆነ? ተከፈለ። ይሄ የእግዚአብሔር እጅ ነው። አንዳንድ ጊዜ እግዚአብሔር አምላክ የእኛን እንቅስቃሴ ይፈልጋል። ስልጣናችን እንድንጠቀም ይፈልጋል። እስከ አጠገባቸው ያለውን ስልጣኔ ተጠቀምበሉ። ስልጣን መኖሩን ካወቅን እንጠቀመዋለን። ችግር የለም። ዋናው ስልጣን መኖሩን ማወቁ ነው። አብዛኛው ሰው ግን ስልጣን እንዳለው አያውቅም። ዛሬ እግዚአብሔር እየተናገረ ነው። እኔ በአንቺ እየሰራሁ ነው። አሜን። እግዚአብሔር በስራ ላይ የነም ልጁ በስራ ላይ እግዚአብሔር በስራ ላይ የነም ልጁ በስራ ላይ ሃሌሉያ። ጠላት እግዚአብሔር ይመስገን። እግዚአብሔር በስራ ላይ። እስኪ እግዚአብሔር በስራ ላይ ነው ማለት እግዚአብሔር በስራ ላይ። ያኔ ያስ በሰጤታ ድምፅ ውስጥ የሰራው እግዚአብሔር በስራ ላይ እግዚአብሔር በስራ ላይ። በህልማችሁም ሰዓት እግዚአብሔር በስራ ላይ። ግራ ሲገባችሁ እግዚአብሔር በስራ ላይ። ስፔሻሊ ግራ የሚገባችሁ ሰዓት ያ ምርጥ ሰዓት ነው። ያ ምርጥ ሰዓት እግዚአብሔር በኃይል የሚሰራበት ሰዓት ነው። ስለዚህ በእያንዳንዱ ሰዓት በልባችሁ ውስጥ የምስጋና ባፕቲዛም ይነሳል። አሜን። ክብርን የመስጠት እግዚአብሔር ከእናንተ ጋር የመሆኑ ባፕቲዛም በልባችሁ ላይ አቁ። ሌላ ነገር እግዚአብሔር እንደሌለ የሚያወራችሁ ያን ነገር ወግድ ባል ወግድ። እግዚአብሔር ከእኔ ጋር ነው። እግዚአብሔር በስራ ላይ። በዮርዳኖስ ፊት ቆሙ። በዮርዳኖስ ፊት ከቆሙ በኋላ ኤልያስ መጎናጸፊያውን አንስቶ ውሃውን መታ፣ ተከፈለ ይላል። አብሮ ተሻገሩ። ከዛ በኋላ የሆነው ነገር አስደናቂ ነው። ቅድም እባክህ ከእኔ ተለይልኝ፣ ካንተ ሳልወሰድ እንዳደርግልኝ ነገር የምትፈልገው ነገር ምንድን ነው አለ ጊዜ በአንተ ላይ ያለው እጥፍ መንፈስ። ምክንያቱም ተልቆ በምንም መንገድ የሚሆን አይደለም፣ በመንፈስ ቅዱስ ኃይል የሚሆን ነው እና በአንተ ላይ ያለው መንፈስ በእጥፍ በእኔ ላይ ይሆን እንደሆነ ለምናለሁ ያለው ያ ኤልሳዕ ዕጣ ወደቀ፣ እድል ደረሰለት። እግዚአብሔር ይመስገን። የእግዚአብሔርን መንፈስ የእግዚአብሔርን የሥራውን ጉልበት በእጥፍ እሹ፣ የእግዚአብሔርን ፊት በእጥፍ እሹ። እግዚአብሔር በእናንተ ድንቅና ተአምራትን ያደርጋል። ክብር ለጌታ ይሁን። ከዛ በኋላ ኤልሳዕ በዮርዳኖስ ፊት ተመልሶ ቆመ። ከኤልሳዕ የወደቀውን መጎናጸፊያ አነሳ። ከዛ እንደዛ መጎናጸፊያውን አነሳ፣ ባህሩንም መታው። የኤልያስ አምላክ ወዴት ነው? ዞር ብለን ወደ ሐዋርያቶች ዘመን ዞር ብለን እንመልከት። በቃል ውስጥ የተጻፈውን ነገር እስኪ አንድ ጊዜ እናስታውስ። ያ የሰራው እግዚአብሔር ወዴት ነው? የሰራው እግዚአብሔር ወዴት ነው? በኤልያስ የሰራው አምላክ ወዴት ነው? በዳንኤል የሰራው አምላክ ወዴት ነው? በዮሴፍ ሰርቶ ዓለምን የታደገው አምላክ ወዴት ነው? በአብርሃም ዓለምን የታደገው አምላክ ወዴት ነው? በሙሴ እስራኤልን ከግብፅ ነጥቆ ያወጣው አምላክ ወዴት ነው? ወዴት ነው ያ እግዚአብሔር?
ወዴት ነህ? የኤልያስ አምላክ ወዴት ነህ? ወዲያውኑ የእግዚአብሔር እጅ መጣች፣ ባህሩን ከፈለች። ክብር ለኢየሱስ ይሁን። ዞር ብሎ ታሪክን ማየት ጥሩ ነው። ብዙ አባቶቻችን ለምሳሌ ሙሴን ልክ 80 ዓመቱ ሁሉ ነገር አብቅቷል። በቃ የኔ ነገር አብቅቷል፣ አርጅቻለሁ፣ ጨርሻለሁ፣ በቃ ከዚህ በኋላ የትም አልሄድም ብሎ ባለበት እግዚአብሔር መጣና በዛ በሞሪያም ተራራ ላይ ሙሴ ሆይ ዛሬ ወደ ግብፅ እልክሃለሁ፣ በግብፅ ያለውን የሕዝብን ባርነት ስቃይ አይቻለሁና እልክሃለሁ። ሙሴ ምን አለ? እኔ ማን ነኝ? እውነት ነው። ሙሴ ነፍስ ገዳይ ነው። ትናንትና ነፍስ ገድሎ የሸሸ ሰው ነው። በነፍስ ግድያ ወንጀል የሚፈለግ ሰው ነው። በተገኘበት እንዲገደል የተወሰነ ሰው ነው። ፈርዖን የሚፈልገው ሰው ነው። ሙሴ በቃ ሁሉም ነገር አውቅቷል። በቃ የኔ ነገር እዚህ ጋር በቃ ብሎ እያለ ግን እግዚአብሔር ድምፅ ላከ። ዛሬ ይልካል። ሃሌሉያ። የእግዚአብሔር ልጆች ምንም ነገር የሚይዛቸው ነገር የለም። አቅም አጣው ኃይል አጣው ነው። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳል። ሃሌሉያ። እግዚአብሔርን የምትጠባበቁ ወደ እግዚአብሔር ቤት የምትሮጡ የምትመጡ እናንተ ኃይላችሁ በድንገት ይታደሳል። እግዚአብሔር ኃይላችሁን ያድሳል። እግዚአብሔር ይመስገን እና እግዚአብሔር አብሮነቱን አሳየ። ይሄ የክርስቶስ ስራ እንግዲህ ክርስቶስ በብሉይ ኪዳን ይሰራ ነበር። አሁንም በኃይል እየሰራ ነው። በአዲስ ኪዳን ማወቅ ያለብን ነገር ክርስቶስ በማዕረጉ ይሰራል። ንጉሥ ነው፣ ካህን ነው፣ ነቢይ ነው። በነቢይነቱ፣ በካህንነቱ፣ በንጉሥነቱ በኃይል ይሰራል። በጨለማው ላይ፣ በኃጢአት መርገም ላይ እና በሲኦል ዳራ ላይ ሰዎችን ከጨለማው መንግስት በማረም በኃይል ይሰራል። ስለዚህ እያንዳንዱ የጸሎት ጊዜያችን፣ እያንዳንዱ የአምልኮ ጉዟችን የክርስቶስ ማዕረግ የሚገለጥበት ጊዜ ነው። አንድ ነገር እንድንጠይቅ ይፈልጋሉ። ለመደምደሚያ ያህል ሐዋርያት ሥራ ምዕራፍ 8 ላይ አንድ የኢትዮጵያ ጀንደረባ ወደ እስራኤል ሀገር ሄደ። ከዛ በኋላ ሰግዶ ለመስገድ ሄዶ ሁኔታው ስላልተመቸው በመመለስ ላይ በመንገድ ላይ እያለ የኢሳያስን መጽሐፍ አገኘና ያነባዋል። ኢሳያስ 53 ምን እያለ ያነባል? በሽላጭ ፊት ዝም እንደሚል በግ ዝም አለ፣ አፉን አልከፈተም። በፍርዱ በግርፋቱ በስቃዩ ፍርዱ ተወግዳለች እና ህዝቡን ማናገር እያለ ያነባል። ያነበበ ግራ እየገባው ይሄ መጽሐፍ ስለማን ነው የሚያወራው እያለ ግራ ይገባል። እግዚአብሔር ፊልጶስን አስተክሎት ያንን ጀንደረባ የኢትዮጵያን ጀንደረባ እንዲገናኝ አደረገ። ከዛ በኋላ ያለው ነው የሚፈልግ። ከዛ ያ ጀንደረባ የክርስቶስን ሰበከለት። ማለት ሰበከለት ክርስቶስ ምን ብሎ ሰበከለት? ክርስቶስ እግዚአብሔር አምላክ እልካለሁ ያለው በዘፍጥረት ምዕራፍ 3:15 ላይ የነበረው ያ የሴቲቱን ዘር የሚቀጠቀጠው ያ ዘጸአት ምዕራፍ 3:18 ላይ ያለው የሚሰዋው ለዓለም የሚታረደው ያ ክርስቶስ ኢሳይያስ ምዕራፍ 7:14 ላይ የነበረው ያ ድንግል ጸንሳለች ወንድ ልጅን ትወልዳለች ስሙንም ማን ትለዋለች? አማኑኤል ትለዋለች ያለው ያ ክርስቶስ ሰሞኑን ኢየሩሳሌም ላይ ታረደ፣ ሞተ። በሱ ሞት በሱ በፈሰሰው ደም ፍርድ ሁሉ ተወገደ ብሎ ክርስቶስን ሰበከለት ማለት ነው። የተፈጸመውን ስራ ሰበከ። ከዛ በኋላ ይሄ ጀንደረባ አመነ፣ ክርስቶስን ተቀበለ፣ ተጠመቀ። ወደ ኢትዮጵያ ተመልሶ መጣ። ወደ ኢትዮጵያ ያ ወንጌል ዛሬ አለ ኢትዮጵያ ላይ። ያ ወንጌል ዛሬ እየተሰበከ ነው። ኢየሱስ ክርስቶስ እንደሆነ እየተነገረ ነው። እውነተኛ ወንጌል ማለት ኢየሱስ ክርስቶስ እንደሆነ ሲሰበክ ማለት ነው። ያ ማለት ኢየሱስ ክርስቶስ እንደሆነ ሲሰበክ ማለት ነው። አሁን እኔ ሕያው ሆኛለሁ፣ ክርስቶስ በእኔ ምን ያደርጋል? በስራ በችግር ውስጥ በእያንዳንዱ ነገር ውስጥ ሲያልፍ እኔ ሕያው ሆኜ አልኖርም። ማን ይኖራል? ክርስቶስ ይኖራል። ገላትያ ምዕራፍ 2:20 ላይ ሐዋርያው ጳውሎስ አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ይኖራል። አዲስ ኪዳን ማለት እኛ የማንኖርበት ዘመን ነው። ማን የሚኖርበት ነው? ክርስቶስ የሚኖርበት። እንደዛ ሲሆን ስራ ይታያል፣ ስራ ይገለጣል። የእግዚአብሔር ኃይል በኃይል ይገለጣል።
እግዚአብሔር ስለተናገረን ቃል እግዚአብሔር ስም የተባረከ ይሁን። አሜን። ስለ ማዳኑ ጉልበት ለእግዚአብሔር ክብር ይሁን። አሜን። ክርስቶስ በቀራንዮ መስቀል ላይ ስለፈጸመልን ስራ እግዚአብሔር እናመሰግናለን። እግዚአብሔር ሆይ ስለተሰጠን መንግስት